ዛሬም እንግዲህ በጣም የሚያሳዝንና ልብ የሚሰብር ዜና ነው የሰማነው ማለት ነው። ይሄ የውሃ ማሞቂያ በየብዙ የመዳም ቤት ውስጥ አለ። ኢትዮጵያም አሁን ላይ አልሐምዱሊላህ ብዙ ቦታ አለ። ግን ይሄ ነገር ምን ያህላችንን እንደሚጎዳ የሰውን ህይወት እንደሚያጠፋ ሰውን እንደሚገል የምታውቁት ማለት ነው። በተለይ ደግሞ አረብ ሀገር የውሃ ማሽን ማጠቢያ እሱ ሶኬቱ እንዳለ የተገጣጠመ ነው አንድ ላይ ያለው ማለት ነው። በተለይ እኛ እንደዚህ ውሃ ምናምን ሶኬቱን ሳንነቅል ውሃ እንደዚህ የምንረጭ ልጆች በተለይ አዲስ ምንመጣ ልጆች ይህን ቪዲዮ ሳታዩ እንዳታልፉ ሼር አድርጉ ማለት ነው። ሁላችሁም እንድትጠነቀቁ ነው የምፈልገው። እንግዲህ ዛሬ አንዲት ልጅ በዚህ ምክንያት ሆስፒታል ገብታለች። ትዳን ትሙት ምንም የታወቀው ነገር የለም። አላህ ከድንገተኛ አደጋ ይጠብቀን። ልንዘናጋ አይገባም። ፍሮም ብቻ አይደለም ወይ ደግሞ ጋዝ ብቻ አይደለም፣ ሲሊንደር ብቻ አይደለም። ይሄም ህይወታችንን ያጠፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዲዮ ጅማ ቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በቀደም ለት አይታችኋል። አንዲት ዱባይ ላይ አንዲት ጋዝ ፈንድቶባት የሞተችው ማለት ነው። እና በጣም በሚያሳዝን ሁኔታ የፈነዳበት ቦታ ጋዞን ብታዩ ማለት ነው በጣም ነው ልብ የሚሰብር። አንድ ቪዲዮን ላስገባና ታያላችሁ። እንግዲህ በጣም በሚያሳዝን መልኩ በዚህ መልኩ እንዳለ ቦታው ምኑ እንዳለ ጥቁር በጥቁር የሆነው ማለት ነው። ከሰል ነው የሆነው ማለት ነው። ከዚህ ውስጥ ሰው ይተርፋል ማለት ራሱ ዘበት ነውና አላህ ሱብሃነሁ ወተዓላ ይጠብቀን። በጣም ነው የሚያሳዝነው። ራሳችሁን ጠብቁ ነው ምላችሁ። አላህ እሷንም እንግዲህ ራህማት ለቤተሰቦቿም አላህ መጽናናትን ይስጥ ማለት ነው። እና ይህን ቪዲዮ ባካችሁን በተለይ አዲስ ለሚመጡ ልጆች ሼር ማድረጋችሁን እንዳትረሱ። አንዳንዶቹ እጠቡ ወይ ደግሞ አጽዱ ሲባል ለምሳሌ እንደዚህ ብዙ ሰዎች ራሱን ሲሰሩ አይቻለሁ። እኔ ራሴ ወላሂ በበኩሌ እንደው እረሳሉ አልጠነቀቅም። በተለይ እንደዚህ ሶኬቱን ከፍቼ ማለት ነውና በውሃ ነው እንደዚህ ሀማሙን ምናምን ማጥብ ሳልነቅል ማለት ነውና ሁላችንም ነው አንጠነቀቅም። እኔ እንደውም አንዳንዴ ማለት ነው እዚህ አረብ ሀገር ምናምን በቃ መብራት ለራሱ ምንድነው አውቶማቲክ ለራሱ ይዘጋል ምናምን ብዬ ነው ማስበው ማለት ነውና ሰው በመብራት አይቀልድም። እንደዚህ ውሃ ስትረጩ ገሳላ የልብስ ማጠቢያ ስታጥቡ ግዴታ እንትንን ማውጣት አለባችሁ። ምንድነው ሶኬቱን መንቀል አለባችሁ። ራሳችሁን ጠብቁ። ከላይ ደግሞ ይሄ የምታዩት እንዳለ ማለት ነው ውሃ እንዳትረጩበት ወደ ላይ ማለት ነው። አሁን ለምሳሌ ስታጸዱት ይሄ ጋኑን ስታጸዱት ራሱ ትንሽ ውሃ አድርጉበትና በእንትን ልብስ ላይ እንዲጥረጉት። ይሄ መክሰላ ወይ ደግሞ የልብስ ማሽን ራሱ ሶኬቱ ሶኬቱን ሳትነቅሉ እንትን አትበሉ። ምንድነው ሶኬቱን ሳትነቅሉ እንዳትወለውሉ ማለት ነው። ጥንቃቄ ልታረጉ ይገባል። እንዳትሸወዱ። እዚህ ሀገር መብራት አይዝም፣ በጥንቃቄ ነው የሚሰሩት ምናምን። መብራትና ውሃ ምንድነው የሚባለው ያሳሳቀ ነው የሚወስደው ማለት ነውና ጥንቃቄ ልታረጉት ይገባችኋል። በተለይ ደግሞ ልብስ እያጠባችሁ እኔ ብዙ ጊዜ ያጋጥመኛል። ልብስ እያጠብኩኝ የልብስ ማጠቢያው ላይ ልብሱን እንደዚህ አሁን እንትን እያወጣው ላው ላይ እንደዚህ እንትን ጣል ሳረግበት ማለት ነው መብራቱ እንትን ልክ ወደ ውሃ ስትመጡ ያዝ ያደርጋችኋል። ልብስ ራሱ ልክ ከውስጥ ስታወጡ ይንጠፋጠፍ ውሃው ብላችሁ አታስቀምጡ እዛ ላይ ማለት ነው። ለምን እንትን ይላል ይነዝራል። ብዙ ጊዜ ነው ያጋጥሞኛል። እናንተ አጋጥሟችሁ ከሆነ አላቅም። እና እባካችሁን ጥንቃቄ አድርጉ። እኔ ከዛ ወዲህ እንደዚህ ራሱ እንትን ሳልነቅል ሀማም ምናምን ሳጥብ ውሃ እንደዚህ የርጦ ምናምን እንትኑ ሲይዝ ራሱ የሆነ ጊዜ እንዴ ምናምን ብዬ በቃ በጣም ደንግጬ ነው የነቀልኩት ማለት ነው። እና ሶኬቱን የነቀልኩት
ለምን እዚህ ሐማም ውስጥ አንደኛ ነገር እናንተ በር ቆልፋችሁ ነው ብትጨው ራሱ ማለት ነው ሰው አይደርሳችሁም። አላህ ይጠብቀን እንጂ አንደኛ ነገር እናንተ ህይወታችሁ ካለፈ በኋላ ነው ሰው እንትን የሚለው። ሲጀመር መብራት ደግሞ እንድትጨው ራሱ እንትን አይልም ከያዛችሁ። አላህ ይጠብቀን እንጂ ምናልባት ሜቢ እንኳን እዚህ ሀገር ደግሞ የምታውቁ ናችሁ። በየቤቱ ቴሌቪዥን ተከፍቶ ፕሌይስቴሽን የልጆች ጩኸት ምናምን እናንተ ስትወድቁ እንኳን አይሰሟችሁም። እናንተ እዛ ህይወታችሁ ካለፈ ካከተማችሁ በኋላ ነው ሰው ራሱ የሚደርስላችሁ። አላህ ይጠብቀን። በተለይ ደግሞ ከሞቱ አሟሟቱ አስባችሁታል? ሐማም ውስጥ ወይ ደግሞ መጸዳጃ ክላስ ውስጥ ህይወታችሁ ሲያልፍ ወላሂ ላዚም እና መጠንቀቅ አለብን። በቃ እንደዚህ አይነት ነገር እኔ ራሱ ብዙ በተለይ እንደዚህ በልብስ ማጠቢያና በዚህ በጋኑ ማለት ነው ብዙ ሰዎች ቲክቶክ ላይ ሰርቶ አይቻለሁ። በጣም ጥንቃቄ ልንወስድበት የሚገባው ነገር ያልታወቀ ነገር ነው ማለት ነው። እና እንትን ምንድነው ትላንትና አሁን ይሄ ቲክቶክ ላይ ወደ 1 ሚሊዮን ምናምን ሊደርስ ነው የለቀኩት ቪዲዮ። አብዛኛውን በፍሮን ልጅቷ ጋዝ ፈንድቶ በሞተ ማለት ነው። እና እኔ እንትን ያልኩኝ ምንድነው አሁን ለምሳሌ ይሄ ልክ እሳቱን ልትለኩሱ ስትሉ እንትኑን ታበራላችሁ። እንትኑን ይሄ ሶኬቱን ምንድነው የሚባለው አላቅም። ስትከፍቱ ማለት መብራት ከዛን መለኮሻ አለው ስትለኩሱ እሱ ክፍት በሆነበት ሰዓት አንዳንዴ ጋዙ ይተናል። ጋዙ ሲተን እናንተ አላወቃችሁም፣ ሽታውን አልሰማችሁም። መታችሁ ስትለኩሱ ባንዴ ነው እንትን እንደ ፍንዳታ የሚያስከትለው ማለት ነው። እሱን ለማለት ፈልጌ ነው። እና አብዛኛውም እኛ ቤት እኮ ሲያልቅ ብቻ ነው የሚቀየረው እንጂ እኮ እንትን አይልም። ምንድነው አይዘጋም፣ እኛ ጋም አይዘጋም። ግን ሶኬቱን ይሄ ምንድነው መክፈቻውን ስሙ አላቅም ወላሂ የፍሮኑን እንትን ማለት ነው መክፈቻውን መዝጊያና መክፈቻ አሉ አይደለም? እሱን ቼክ ማድረግ አለባችሁ። የሆነ ሰው ልጆች በተለይ አሁን ጫውታ መስሏቸው ልጆች እንግዲህ አለፍ ሲሉ የአረብ ልጆች ቀልቃሎች ናቸው። ከፍቶ ምናምን ሊሆን ይችላል። በዛ ደግሞ እንትኑ ሊተን ስለሚችል በደንብ ራሳችሁን መጠበቅ አለባችሁ። ከመክፈታችሁ ሁሉንም ነገር ኩሽና ስትገቡ በጀመራ ጋዛችሁን ቸክ ማድረግ እንዳትረሱ። እንደዚህ ከመቃጠል ወጥቶ ከመቅረት አላህ ይጠብቀን። አላህ ሞታችንን ያሳምርልን፣ መጨረሻችንን ያሳምርልን። እቺ ዱንያ በጣም እንደ ወላሂ ላዚም በጣም ከባድ ነው። አላህ ሱብሃነሁ ወተዓላ እንደው እሱ ከሞቱ አሟሟቱ ከሚባለው ይሰውረን። እንደው ሰውንም ሳናስቸግር የሆነ ነገርም ሳንሆን እሱ ታመንም ሳይሆን በቃ እንደው ያ ረቢል ዓለሚን ወይ አሁን ደህና አልነበረችም እንዴ? አጀላችሁ ከደረሰ እንደዛ ተብሎ ምን ሞት ያደርገን።